አላህ ካለ ሳይሆን ሴዶ በደንብ ጆኒ ከቀጠቀጠ ያሸንፋል፣ ካልቀጠቀጠ ይሸነፋል። በመሸነፉም ፈጣሪ የለም፣ በማሸነፉም ፈጣሪ የለም እዚህ ውስጥ። ይሄ የሰው ልጆች ከጥጋብ የመጣ መዝናኛ ነው። ሰው ሲጠግብ ይደባደባል። ስለዚህ አሁን መዝናኛ ነገር ስለሌለን ሰው እየተደባደበ እየተዝናና ነው። በቃ ይሄ ምንም አማራጭ ስለሌለ ማለት ነው፣ መቀየር ስለማንችል እንጂ ይሄ ከአላህም ከሰይጣን ጋር የሚገናኝ የለውም። ጆኒም ካሸነፈ መድኃኒዓለም ረድቶት አይደለም፣ ሰይዶም ካሸነፈ አላህ ረድቶት አይደለም። ችሎታው ነው፣ በችሎታ ነው የሚያሸንፈው። ካልቻለ ደግሞ ይሸነፋል። ምንም ወደዛ ወደዚህ የሚያስገባ ነገር የለውም። አትቀባጥሩ። ምን ግልጽ ነው አይደል? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። ስለ ቦክሱ አስተያየት ለመስጠት ወይም የሆነ ነገር ለመናገር ሳይሆን ወንድማችን ተድላ እንግዲህ አንዳንድ ቦታዎች ላይ እየገባ የሚሰጣቸው አስተያየቶች በተለይ ደግሞ ሸሪዓዊ ምልከታን የሚጠይቁ ጉዳዮች ላይ በድፍረት እየገባ የሚናገራቸው ነገሮች መስመር እየሳቱ ስለሆነ እዛ ላይ ትንሽ ጠቆማ ለመስጠት ነው። ወንድማችን ተድላ እንግዲህ እንደ ሐሳቡ ያው ከጥሩ አስተሳሰብ የመነጨ ነው ብዬ አስባለሁኝ። አላህ እንደዚህ አይነት ነገሮች ላይ አይገባም፣ ተራ ነገር ነውና እንዴት የአላህ ውሳኔ እዚህ ላይ ይገባል የሚል አይነት አስተሳሰብ መጥቶበት ሊሆን ይችላል። ነገር ግን አንድ ልናውቅ የሚገባው ነገር ከውኑ ይህ ፍጥረት በአላህ Subhanahu Wa Ta'ala ግዛት ስር የሱ ፍጥረት እስከሆነች ድረስ በሱ ፍጥረት በሱ ከውን ላይ የማይፈልገውና አላህ ያልወሰነው ነገር አይካሄድም ብለን ልናምን ይገባል። ያ ጉዳይ በጥቅል መልኩም ሊሆን ይችላል፣ በዝርዝር መልኩም ደግሞ በዚህ አይነት መልኩ ምንዘረዝራቸው ሊሆን ይችላል። አላህ Subhanahu Wa Ta'ala ያልወሰነው ውሳኔ፣ አላህ Subhanahu Wa Ta'ala ያልፈለገው ነገር ምድሩ ላይ አይካሄድም። ይሄ ከቀደር እምነቶች ውስጥ አንዱ ነው። እንደሚታወቀው ከስድስቱ የኢማን ማዕዘናት ጅብሪል አለይሂ ሰላም ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ስለ ኢማን ንገሩ ብሏቸው ከተናገሩት ነገር ውስጥ በቀዳ ወልቀደር ማመን ነው፣ በአላህ ውሳኔ ማመን ነው ተብሏል። በቀደር ማመን በአላህ ውሳኔ ማመን የሚባለው ነገር ምንድነው የሚለውን ነገር ስንመለከት አራት ነገሮች በውስጡ ተካተው እናገኛለን። እነዚህን አራት ነገሮች ስናመን ነው በአላህ ውሳኔ አምነናል የምንለው። መቼም በአላህ ውሳኔ እናምናለን እንላለን፣ ነገር ግን እነዚህን አራት ነገሮች ባሟላ መልኩ እያመንን ነው ወይ የሚለውን ነገር እንፈትሽ። በዚሁ አጋጣሚ እነዚህን ነገሮች እንድንመለከታቸው ስለፈለኩ ነው ይህንን ነገር ያነሳሁት። ወንድማችን ተድላ እንዳለው ሁለት የሚጋጠሙ ሰዎች አሉ። የአላህ ውሳኔ እዚህ ላይ አይገባበትም፣ አላህ የማይመለከተውም እንትኑ የማይመለከተውም ምናምን ብሎ የጠቀሰው ነገር አለ። ስለዚህ ከሁለቱ ተጋጣሚዎች አንዱ ሲያሸንፍ እዛ ላይ የአላህ ውሳኔ የለበትም። እንደሱ አስተሳሰብ እንግዲህ ተራ ነገር ነው ብሎ አስቦ ነው። ጉዳዩ ተራ ነገርም ይሁን ጥቃቅን ነገርም ትንሽ ነገርም ይሁን ትልቅ ዓላማዊ ጉዳይም ይሁን ለማንኛውም ከነገሩ ትልቅነትና ትንሽነት ጋር የሚያያዝ ነገር ሳይሆን ሁሉም ነገር ከአላህ ውሳኔ ጋር ተያይዞ የሚፈጸም መሆኑን ልናውቅ ይገባል። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ኢና ኩለ ሸይኢን ኸለቅናሁ ቢቀደር፣ እኛ ሁሉንም ነገር በውሳኔ ፈጥረነዋል ይላል። ተመልከቱ፣ በደንብ አስተውሉ። ሁሉንም ነገር በውሳኔ ፈጥረነዋል ነው ያለ። ያለ አላህ ውሳኔ የሚካሄድ ነገር ምንም አይነት ነገር የለም። ያ ጉዳዩ እኛ እንደምናስበው ጥቃቅን ጉዳይ የሚሆን ትልቅም ጉዳይ ይሁን በቀደር በአላህ ውሳኔ ስናምን ደግሞ እነዚህ አራት ነገራቶች ሊካተቱ ይገባል። በመጀመሪያ አልዕልም ነው፣ እውቀት ማለት አላህ ሁሉንም ነገር ምድር ላይ የሚካሄደውን ነገር በሙሉ አውቆታል ብለን ልናምን ነው። ሱረቱ ጠላቅ ላይ አላህ እንደሚለው ወአነ አላህ ቀድ አሓጠ ቢኩሊ ሸይኢን ዒልማ፣ አላህ ከእውቀት በሁሉም ነገር ላይ አካቧል። አይ አላህ ይህንን አያውቀውም እዚህ ላይ አልወሰነበትም የምንለው ነገር የለም። ሁሉንም ነገር አላህ Subhanahu Wa Ta'ala ያውቃታል። ከቀደር እምነት ውስጥ አላህ የሚካሄዱ ነገራቶችን ሁሉ ያውቃል፣ ሁሉንም ነገር ያውቃል ብለን ማመን ይጠበቅብናል። ሁለተኛው የቀደር ደረጃ ደግሞ በአላህ ውሳኔ ማመን ከሚለው ውስጥ ሁለተኛው ደረጃ ምንድነው? አልኪታባ። አላህ Subhanahu Wa Ta'ala ይህንን ያወቀውን ሰፊ እውቀቱን ጽፎታል፣ ለውሐል መሕፉዝ በተባለ ኪታብ ላይ ጽፎታል ብለን ልናምን ነው። አላህ Subhanahu Wa Ta'ala ይህንንም በተመለከተ ምን ይለናል? ማ አሷበ ሚን ሙሲበትን ፊል አርድ ወላ ፊ አንፉሲኩም ኢላ ፊ ኪታብ ሚን ቀብል አን ነብረአሃ፣ በምድርም ላይ በነፍሳችሁም ላይ አንድም ችግር በእናንተ ላይ አይደርስም ኢላ ፊ ኪታብን፣ ኪታብ ላይ የጻፍነው ቢሆን እንጂ ሚን ቀብል አን ነብረአሃ፣ ነፍስን ያችን ነፍስ ሳንፈጥራት በፊት ወስነን የጻፍነው ቢሆን እንጂ ይላል አላህ Subhanahu Wa Ta'ala። ለውሐል መሕፉዝ የተባለ ኪታብ ላይ አላህ ሁሉንም ነገር ጽፎታል ብለን እናምናለን። ከዚህ ሁሉ ነገር ከሚባለው ውስጥ የምናደርጋቸው እንቅስቃሴዎቻችን በሙሉ ይገባሉ። ለምሳሌ ተድላ ወንድማችን መኪና እየነዳ ነው፣
ሂደህ የምታርፍባትን ቦታ አላህ ሱብሓነሁ ወተዓላ ያውቃታል። ገና መንገድ ላይ ነህ፣ እዛ የምትፈልግበት ቦታ ትደርሳለህ ወይስ አትደርስም የሚለውንም አላህ ወስኖታል። ሶስተኛው የቀደር ደረጃ አልመሺአ፣ በምድር ላይ የሚከሰተው ነገር በሙሉ ፈልጎት የሚከሰት ነው። አላህ ሳይፈልገው ምድር ላይ የሚከሰት ምንም አይነት ነገር የለም። ጦርነትም ይሁን ሰላምም ይሁን አፍያም ይሁን ጤንነትም ይሁን በሽታም ይሁን ምንም አይነት ነገር አላህ ሳይፈልገው የሚከሰት የሆነ ነገር የለም ብለን ልናምን ነው። አላህ ሱብሓነሁ ወተዓላ ሁሉም ነገር ያለሱ ፍላጎት እንደማይካሄድና በሱ ፍላጎት ስር ያለ መሆኑን ሲናገር ምን ይላል? ወማ ተሻኡነ ኢላ አን የሻአ አላሁ ረቡል ዓለሚን። እናንተ እኮ አትሹም አትፈልጉም አላህ ሱብሓነሁ ወተዓላ የፈለገው ነገር ቢሆን እንጂ። ስለዚህ እያንዳንዷ እንቅስቃሴ ምድር ላይ የምትካሄደው ነገር በሙሉ ያለ አላህ ፍላጎት የሚካሄድ ነገር የለም ብለን ማመን አንዱ ከቀደር ከአላህ ውሳኔ የማመን ደረጃ ውስጥ ነው። አራተኛውና የመጨረሻው በአላህ ውሳኔ በቀደር ማመን ከሚባለው ነገር ውስጥ ከሚገባው አልኸልቅ ነው፣ መፍጠር ነው። አላህ ሱብሓነሁ ወተዓላ ያወቀውን ኪታቡ ላይ የጻፈውን የፈለገውን ነገር ኸልቆታል፣ ፈጥሮታል ብለን ልናምን ነው። የሁሉም ነገር ፈጣሪ እሱ ነው ብለን ልናምን ነው። መኽሉቅ ሆኖ ፍጡር ሆኖ አላህ ያልፈጠረው ፍጥረት የለም። ሁሉንም ፍጥረት ያስገኘው ማን ነው? አላህ ሱብሓነሁ ወተዓላ ነው ብለን ልናምን ነው። ይህንንም በተመለከተ አላህ ምን ይላል? አላሁ ኻሊቁ ኩሊ ሸይእ ወሁወ ዐላ ኩሊ ሸይእን ወኪል ይላል አላህ ሱብሓነሁ ወተዓላ። የሁሉም ነገር ፈጣሪው አላህ ነው፣ እሱም በሁሉ ነገር ተጠባባቂ የሆነ ጌታ ነው ብሎ ይናገራል። እና በአላህ ውሳኔ አመኛለሁ ስንል እነዚህን አራት ነገሮች ባሟላ መልኩ ሊሆን ይገባል። ስለዚህ ወንድማችን ተድላ እዚህ ጋር ማስተካከል ያለብህ ምንድነው? ያለ አላህ ውሳኔ የሚካሄድ ነገር በእኛ ዘንድ ተራ ነገር ይሁን ትልቅ ነገር ይሁን ምድር ላይ ያለ አላህ ውሳኔ የሚካሄድ ነገር የለም። ማሸነፍም መሸነፍም ጦርነት ላይ ወጥቶ የሚያሸንፈው ማን ነው? የሚሸነፈው ማን ነው? ምድር ላይ የሚከሰቱ ነገሮች በሙሉ ያለ አላህ ውሳኔ አይከሰቱም ብለን ልናምን ይገባል። ይህ ከቀደር እምነት አንዱ ክፍል ነውና ማለት ነው። ስለዚህ ወንድማችን ተድላ ይህንን ነገር ታስተካክላለህ ብለን እናስባለን። ያው እንደዚህ አይነት ነገሮች ከመፍጠን ከመቸኮል የሚመጡ ነገሮች ናቸው። በተደጋጋሚ ተናግሬ ያለሁ የዚህን አይነት ነገር ወንድማችን ተድላ ባትፈጥን ባትቸኩል ጥሩ ነው ብያለሁ። ነገር ግን ግዴታ ተቀበለኝ አይባልም። ብትቀበል መልካም ነው። ካልሆነ ግን እንደዚህ ፈጠን እያልክ አንዳንዴ ትንሽ የምታበላሻቸውን ነገሮች በዚህ አይነት መልኩ እያስተካከልን የምንሄድ ይሆናል። ምክንያቱም አንተም የተሳሳተ አይነት አስተሳሰብ ትይዛለህ፣ ለሌሎችም ደግሞ አንተ ያልከው ትክክል መስሏቸው ሊከተሉ ስለሚችሉ ነገሩን በዚህ አይነት መልኩ ግልጽ እያደረግነ መማማሪያ እያደረግነው መተዋወሻ እያደረግነው እንሄዳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።